የሆነ እዚህ ጋር ቁጭ ብዬ ሳወራ ቀላል ሊመስል ይችላል ግን የሆነ በቦታው ስትሆኑ ነው ሁሉም ነገር የማያልፍ የሚመስለውና ያው እንግዲህ አልፎ እኔም ለዚህ በቅቻለሁ። ከበፊት ፍቅረኛ በምን ተለያያችሁ? አለመመለስ አይቻልም። ያኛውን የምናቋርጥበት ምክንያት ረባሽ ስለሆነ ነው። በሷ ምክንያት ይሄን የመሰለ አየር መተንፈሲ እድሜ ላንተ ከዛ በቃ እኔ ከሰውየው ለመሸሽ ከዛ ገባሁኝ ብቻ እንዲያወራ መደናገጤ ምናምን እሱ ማለት ነው ተማሪው ልጁ ከዛ ውሃ ምናምን ጠጪ ብሎ ሰጠኝ። ከዛ አላቅም ብቻ ውሃውን ሰጠኝ። ይገና በጣም ደንግጫለሁ። ሰውነቴን እንቀጠቀጣል ምናምን የሰውየው ሁኔታ ማለት ነው። ከዛ ውሃውን እንደጠጣሁኝ ምን ይፈጠር ምን ይሁን ወዴት ልግባ ምንም አውቀው ነገር የለም። አላቀውም የሆነ ሰውዬ ነው መጣና ሎኬሽን ምናምን ንገሪኝ አለ የሆነ ቦታ ጠርቶልኝ። ከዛ ማፕ ተጠቀም አላቀም ይቅርታ ምናምን አልኩት። ከዛ የሆነ አግሬሲቭ ነው በቃ እንዴት እንደሆነ አላቀም ብንጭቅጭቅ አደረገኝ። ያው እንግዲህ ያሳለፍሽው ነገር ለብዙዎቻችን የሆነ እንቆቅልሽ የሚሆን አይነት ነገር ነውና በጣም ከባድ ነገር ነው ያሳለፍሽውና ይሄን አጋጣሚ ባታነሹ ባናወራ ምናምን ብለሻል። እኔም ባናወራ ደስ ይለኛል ግን ለብዙዎቹ መማሪያ ማለት እንደነገርሽ ነው። ጓደኛሽ ብዙ ነገርሽ ማለት በብዙ በጓደኛ መከዳት አለና ከነዛ መሀል አንዱ እኑን የገጠማት ነውና እስቲ ያው ምን ትይዋለሽ ማለት እንዴት እዛ ነገር ውስጥ ገባሽ? የብዙዎቻችሁ ጥያቄ ነው የኔም ጥያቄ ነው። ያው የነገርሽኝ ፍንጮች አሉ ለኔ እና እንዴት እዛ ነገር ውስጥ እስቲ እንዴት ታግተሽ ወደዚህ ነገር ውስጥ ለመግባት እንዴት አይነት አጋጣሚ ነበር የተፈጠረው የሚለውን እስቲ። እሺ በመጀመሪያ ያው ከኔ ታሪክ ሁላችሁም ተማሩ። አንደኛ ሰው ማመን በጣም 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 ዋጋ ያስከፍላል። እንዴት ነው የተፈጠረው? በትምህርት ቤታችን የሆነ ዝግጅት አዘጋጅተን ነበረ እና ያን ዝግጅት እየተሳተፍን በቃ የክላስ ተማሪ ጠቅላላ ነበረ። ከዛ እንትኑ ዝግጅቱ ያልቃል ቢያንስ ሰዓቱ ወደ 12 ሰዓት ተኩል ምናምን በቃ እየመሻሻ አካባቢ ነው እና እንትኑን ጨርሰን ወጣን። እንደ ድንገት ደግሞ ወደ እኔ ሰፈር የምንሄድበት ቦታ የሚሄድ ተማሪ አልነበረም፣ አልወጡም። እኔ ደግሞ የሆነ እየመሸ ስለሆነ መቆየትም አልችልም። አንደኛ ቤተሰብ አለ እና በጊዜ ወጣው ለሄድ አካባቢ አላቀውም የሆነ ሰውዬ ነው መጣና ሎኬሽን ምናምን ንገሪኝ አለ የሆነ ቦታ ጠርቶልኝ። ከዛ ማፕ ተጠቀም አላቀም ይቅርታ ምናምን አልኩት። ከዛ የሆነ አግሬሲቭ ነው በቃ እንዴት እንደሆነ አላቀም ብንጭቅጭቅ አደረገኝ። የሆነ እንዴት አልነገርሽኝም አይነት ነገር በቃ በጣም ወደ ስድብ አይነት ነገር ሄደ። እኔ እንጃ እንኳን ሴት ልጅ ወንድ ልጅ እንደዚያ አይደረግም። ከዛ እንደዛ አለ መጣ። እኔ በጣም ደነገጥኩኝ። ከዛ እንትን አለኝ በቃ በጣም እየተናደደ ነው እየተሳደበ ነው። ይሄ ሁሉ ምንም ነገር አላልኩትም። ማፕ ተጠቀም ነው ያልኩት። ምክንያቱም ቦታውን እስካላወቅኩ ድረስ እንዴትም ልነግረው አልችልም። ምን ብተባበረው ብነግረው እኮ ኖርማል ነገር ነው። እኔን ምንም የሚያስከፍለኝ ነገር የለም። ከዛ በጣም ተናደደ። ለመሸሽ አልሞከርሽም እንዴ? ፈራሁኝ፣ በጣም ፈራሁኝ። የሆነ ተብረከረከ እግሬ ምናምን ግን የሆነ ነገር ሊፈጠርብህ ሲል የሆነ የሚታወቅ ነገር አለ። ከዛ እንደዛ ታወቀኝ ምናምን ትንሽ የሆነ በቃ ትቼው ለመሸሽ ሞከርኩ። ከኋላ ይከተላል። ከዛ የሆነ ብቻ እንዳላወቅኩ አስመሰልኩኝና መራመድ ጀመርኩኝ። እሱም ይከታተለኛል። ከዛ የክላስ ተማሪ ነበረ። እንደ ድንገት መኪና የያዘ ልጅ ነበረ። ከዛ መኪና ይዞ መጣና ላድርስ አለኝ። ማለት እዛው ሰፈርሽ አካባቢ ነው ልጁ? አይ አይደለም ግን አይ ይሄን የጠየቅኩሽ ምክንያቱም መጀመሪያ ስትነግሪኝ ሰፈር አካባቢ ተማሪ ስለሌለ እግሬ እየሄድኩ ነው ምናምን ብለሽ። አይ እኔ ሰፈር አይደለም ልጁ አልነበረም ማለት። አዎ ግን በቃ የሁለታችንን ጭቅጭቅ ምናምን ያየ መሰለኝ። ያው ላድርስሽ ምናምን ሲለኝ አንደኛ ነገር እኔ ከማላቀው ሰው ጋር አንደኛ ሴት ነኝ ወርጄ ከምነጋገር እማቀው ተማሪ ይሻላል በሚለው ነው። ከዛ
ተማሪው ጋራ ገባሁኝ። ከኋላ ገባሁኝ። እሱ ብቻውን ነው፣ መኪና ውስጥ ማንም የለም ነበረ። ከዛ ላድርስሽ ምናምን አለኝ። ከዛ ሰውየው እንዲህ እያለሽ አይቼ ነበር ምናምን ችግር አለ እንዴ ምናምን ነገር አለኝ። ብቻ እኔ በዛ ሰዓት እሱ ለኔ መልአክ ነው። እኔ ልክ ነሽ። የምታውቂው ሰው በማይሆን ቦታና እንደዚህ በሚያስፈራሽ ታይም ሲገኝ ምን ያህል ደስታ ነው። ከማታውቀው ሰው የክላስ ተማሪ ሆኖ ማትግባባው ይሻላል። እዛ በቃ እኔ ከሰውየው ለመሻሽ ከዛ ገባሁኝ። ብቻ እንዲያወራ መደናገጤ ምናምን አየ እሱ ማለት ነው ተማሪው ልጁ። ከዛ ውሃ ምናምን ጠጪ ብሎ ሰጠኝ። ከዛ አላቅም ብቻ ውሃውን ሰጠኝ። የሆነ በጣም ደንግጫለሁ፣ ሰውነቴ እንቀጠቀጣል ምናምን የሰውየው ሁኔታ ማለት ነው። ከዛ ውሃውን እንደጠጣሁኝ ምን ይፈጠር ምን ይሆን ወዴት ልግባ ምንም አውቀው ነገር የለም። በቃ ይሄ ማለት ልጁ ነው ውሃ ሰጠሽ፣ ተረጋጊ፣ የደንግጠሽ ነበር ተረጋጊ ብሎ ውሃ ሰጠሽ። ከዛ በኋላ ምን ይፈጠር ምን ይከናወን የምታውቂው ነገር የለም። ከዛ በኋላ ጠፋው። እኔ አንደኛ ነገር የሆነ እኔ ስወጣም ልጁ ተከትሎኝ ወጥቶ መኪና መያዙ ምናምን የሆነ ከሰውየው ጋራ እኔን ካወራኝ ሰው ጋራ እንትን አለው ግንኙነት አለው። እንደዛ ነው ብቻ እንደዛ ነው ማለት ይሄ እንዴት መሰለሽ ሀቅ ነው እኮ። አሁን ውሃ ሰጠሽ፣ ውሃውን ጠጣሽ፣ ሄደሽ ራስሽን ያገኘሽ ስትነቂ ታገተሽ ነው እንትናልሽ። ይሄ ማለት ልጁ ወይ በሳንቲም ተደልሎ ነው ወይ የሆነ ነገር አለው። ያው እናውቃለን እኮ እኛ ወጣቶች በጣም ብዙ ክፍተቶች አሉ። ሁላችንም እንዲህ ነው የሚባል ነገር አይደለም እና ብዙ ክፍተቶች አሉ። ከዛ ክፍተቶች መሀል አንዱ ይሄ ነው ለገንዘብ እንደዚህ መሆናችን እና ያው አንዳንዴ ገንዘብ የሆነ ከምንም ነገር በላይ ነው ብላችሁ የምታስቡትና የምትቀበሉት ታይም አለ። ከምንም ነገር በላይ ነው በቃ ገንዘብ። አሁን እኮ ሌላው ይቅርና ከፈጣሪ የሆነ እንደ ፈጣሪ ራሱ የሚያመልኩት ብዙዎቹ አሉ። ተረዳሽኝ አይደል? ለዛ ነው ልጁም ላይ አሁን እንጠይቀዋለን እንይዟለን ካለ ማለት ነው። ያው እኛም እውነቱን ስነግራችሁ ትንሽ ነግራኛለች እና ወዲያው ይሄን እንዲህ ሙሉ ዲፕ ገብታ ባትነግረኝም ትንሽ ነግራኝ ለማጣራት ሄደን ነበር ተሰብስበን ወደ ትምህርት ቤት። ያው እሷ ከጠፋች ከትንሽ ጊዜ ጀምሮ የለም በቃ ልጁም እዛ አልተገኘም ስለተባለ ነው እንትን ያለው እየተከታተልን ነውና ያው እሺ። ከዛ በኋላ ስትነቂ ራስሽን የት ነበር ያገኘሽው? የሆነ እንትን ነው መጋዘን ነገር ኮንቴነር ይመስለኛል። ብቻ ጭር ያለ ቦታ ነው። የሆነ ታስር ያለው እጅና ግሬን ምናምን እንደዛ ነው በቃ። ሌላ ምንም አውቀው ነገር የለም። ተዳክም ያለው ኖ ማንም የለም። እኔ በምነቃበት ሰዓት የሆነ ጥለውኝ ምናምን ነገር የወጡ ነው የሚመስለኝ። ብቻ ምንም ነገር ግዛታቸው እስከገባሽ ድረስ ኖርማል ነው። ከዛ በኋላ የራስሽ ጉዳይ ብሎ ማለት ነው። እና ማለት የሆነ ውሃ፣ ምግብ እንዴት ነው እስቲ እሱን ነገር እስቲ ንገሪኝ። ማን ነው የሚያቀርብልሽ? ከስንት አንዴ ነው ምናምን እሱን ነገር ስለሱ ነገር እስቲ ንገሪኝ። እሱ እንዴት መሰለ፣ አንደኛ ነገር እኔን የያዙበት የራሳቸው ምክንያት ስላለ እንድጎዳ አይነት ነገር አይፈልጉም። ስለዚህ ምን ያደርጋሉ? የሆነ ሰዓት ላይ እዳከማለሁ። በምንዳከምበት ሰዓት ላይ የሆነ በህይወት ለመቆየት ያው ምግብና መጠጥ ያስፈልጋል። በዛ ሰዓት ትንሽ ጉልበት እንዳገኝ ብቻ በሚል ምግብ ይሰጡኛል። ከዛ የሆነ ሰዓት ላይ በጣም ያው ታውቃለህ እኔንም ምግብ ላይ ምን ያህል እንደሆንኩ ምናምንና እንትን አልኩኝ፣ ታመምኩኝ። ከዛ ስታመም መድኃኒት ምናምን አመጡ። በጣም ያው ብዙ ቀን ነው ለኔ እንዳመት ነው የሆነብኝ። ብቻ እኔ አለፈ፣ እግዚአብሔር ይመስገን። እኔም ለዚህ መብቃቴ ያው በዛ ሰዓት እንኳን ያልፋል ቀርቶ የሆነ እዛ ሁኜ የተሻለ ነገር የሆነ ጤነኛ መሆኔን ብቻ እግዚአብሔር በህይወት ያቆየኝ ብቻ ነው የምለው። ለኔ ይሄ ከተአምር በላይ ነው። ብቻ በጣም ከባድ ነበረ። ታመሜ ነበረ። መድኃኒት ሲመጣልኝ ነበረ። ብቻ ዋናው እንኳን አለፈ። አሁን ተረጋጊና ያው አሁን ከጎንሻለሁ። ምንም ነገር አያጋጥምሽም። ያው ፈጣሪ ረድቶን ሁሉም ተይዟል፣ ሁሉም ማለት ነውና ከአሁን በኋላ ጠላት አይኖረንም ማለት
ያው እነዚህም ይሄም የተፈጠረው እንግዲህ ቤተሰቦቻችን ከዚህ በፊት ነግሬያቸዋለሁ። ስራዬ እኔ የምሰራው ነገር ነበር እና እኔ በምሰራው ነገር ማለት ያው ብዙ ልጠይቃት የምፈልገው ነገር አለ። ምክንያቱም ከዛ መሀል አንዱ ምን ሲሉሽ ነበር የሚል ነገር አእምሮዬ ላይ እየተመላለሰ ነበርና እሷም እንድትረጋጋ ስለፈለኩ ነው። ያው ላስጨንቃትም አልፈለኩም እና የመጨረሻ አንድ ጥያቄ የገባ ሰው ወይ ባለፈውም ከትላንት ወዲያ ምናምን ስናወራ ነግረሽኝ ነበርና አንዱን ብቻ ነው ከዛ ውጭ ተሸፋፍኖ ነበር ሲገቡ የነበሩት ምናምን ብለሽኛልና ከነዛ መሀል ምን የሆነ ያለሽ ሰው አለ? ምንድን ነው ፍላጎታቸውን የነገረሽ ሰው አለ? ኦኬ አንደኛ ነገር ምንድነው ለምን እንደያዙሽ ማለት ነው። የሆነ በግልጽ አያወሩም። ኦኬ በግልጽ አይናገሩም። ብቻ የሆነ ኬዝ እንዳላቸው ከሆነ ሰው ጋር የሆነ ኬዝ እንዳላቸው በዛ ምክንያት እኔ እዚህ እንደመጣው ስም ምናምን አይጠሩም። በቃ በኮዲንግ ነው የሚያወሩት። ኦኬ በጣም ፕሮፌሽናል ነው የሚመስሉት ሁላ እና በኮዲንግ ነው የሚያወሩት ከየሆነ ሰው ጋራ ኬዝ እንዳላቸው እና እዛው እራሱ ግማሽ ግማሽ ተከፋፍለው አሉ። ኦኬ ሳይቀበሉ ብሩን ሳይቀበሉ እዛው ማለት ነው። አዎ የሆነ ግማሽ ግማሽ አንድ ቲም ናቸው፣ ግን ግማሽ ግማሽ ተከፋፍለው አለ። ግማሹ አስተሳሰቡ ገንዘብ ማግኘት ነው። ኦኬ ግማሹ ደግሞ የሆነ ዋናው የሚባለው እና አዛዣቸው ማለት ነው እንትን ነው በቃ የሆነ በቀላለው አይነት በቀል ነገር ነው የሚያወራው። ፍላጎቱ እሱ ነው፣ እንደዛ ነው። ግን አብዛኛው ግማሹ ደግሞ ስለ ገንዘብ ነው የሚያወራው። እንዴት እንደሆነ አልገባኝም። ብቻ እነሱ ራሱ መስማማት ይጎላቸዋል እና እንደዛ ነው። ያው እንግዲህ ፈጣሪም ያው አንዳንዴ ያው ባለማስማማት ውስጥ አሁን ባለማስማማት ውስጥ ብዙ ነገር ይፈርሳል። አይደለም እንደዚህ ለገንዘብ የቀረበ ሰው ይቅርና ትዳር የሚፈርሰው ባለመስማማት ነውና የሆነ እነሱ ቢስማሙ ገንዘቡን እንደው ከኛ የሆነ አለ አይደል እኛን ከኛ ገንዘቡን ተቀብሎ ሐሳባቸው ገንዘቡን ከኛ ተቀብሎ እኛን መተው እንደብድቦን ገንዘቡንም እሷንም ገንዘቡን ወስዶ እሷን ለሰውየው ለመመለስ ነው እና አቅዳቸው ያው አልተሳካም። እኛም የአቅማችንን አድርገን እኑን አስመልሰናታል። ገንዘብ የሚባል ነገር የለም ነበር፣ አልሰጣናቸውም። በዛም እኑ ተገኝታለች እና ፈጣሪ ይመስገን። አሁን ከዚህ በኋላ ስለዛ ነገር ላላነሳብሽ እፈልጋለሁ። ማለት እንድትረጋጊ ነው የምፈልገው። ሁሉንም ነገር ከካሜራ ጀርባም ያው ከአንቺ ጀርባም አንቺ ሳታቂም ካሜራ ሳይበራ ብዙ ነገር ለመጨረስ እንሞክራለን። እንግዲህ ውድ ቤተሰቦቻችን ጠፍቼ ነበር በዚህ 4 ቀን ውስጥ እኑ ከተገኘች በኋላ እና ያው እግዚአብሔር ይመስገን እኑ ተገኝታ ተረጋግታ ደግሞ አእምሮዋ ደግሞ መታደስ ስላለበት ዞር ማለት ስላለባት ይዣት ዞር እያደረግኩ ደግሞ የተለያዩ ነገሮችን የሆነ አለ አይደል ለማሳለፍ እንድታሳልፍ ያለፈውን ነገር እንድትረሳ ለማድረግ ሞክራለሁና በዚህ አጋጣሚ የሆነ ነገር መናገር እፈልጋለሁ። እኔም ልል ነበር እኑ ማለት የምትፈልጊው ነገር ካለ ልል ነበር። የምትፈልጊው ነገር እስቲ ንገሪ። በዚህ አጋጣሚ በጣም ማመስገን የምፈልገው ጫካ ውስጥ ህይወታችሁን የሆነ እንትን ሳትሉ ለህይወታችሁ ሳትሳሱ ግን አመስግኜ አልጠግብም። በቃ የሆነ ምክንያቱም የሆነ ህይወት ነው። ህይወትን የእናንተን ህይወት ለእኔ ሰውታችሁ የኔን ህይወት ለማትረፍ ነው። ይሄ ሁሉ ደግሞ ከህይወት የሚበልጥ ነገር ምንም የለም እና የሆነ ያን የመሰለ ጫካ ውስጥ ለእኔ ብላችሁ ስለገባችሁ አንተም የምናውቀው ነገር ነው። ተመቷል፣ በጣም ብዙ ነገር ደርሶበታል። እዚህ ጋር እንደሚቀመጠው አይደለም፣ በጣም ተጎድቷል። ወንድሜ ጓደኛዬ በጣም አመሰግናለሁኝ። ያንተንም ጓደኞች ያው የኔ ወንድሞች ማለት ናቸው። እነሱንም በጣም አመሰግናለሁኝ። እናንተንም በጣም አመሰግናለሁኝ ከሚባለው በላይ ጥሩ ነገር ስትመኙልኝ ነበር። ቪዲዮውን እያየው ነበር፣ እያሳየኝ ነበር። እሱ ኮሜንት ላይ ሳይ በጣም በቃ የሆነ እንደራሳችሁ ቤተሰብ ነው የሆነ የተገኘውበት ላይ በጣም ኮሜንት ሰጡ የነበረው። በጣም እኔ እንጃ የሆነ የቅርብ ዘመዳችሁ ሲገኝ ያለው ደስታ ነው እናንተ ጋር ያለው ደስታና እናንተ በጣም ለማመስገን እፈልጋለሁኝ። እኔ እንጃ
እኔ ይሄን ያህል ሰው አለኝ ብዬ ራሱ አስቤ አላቅም ነበረ። እና ቤተሰቦቼ ከካሜራ ጀርባም ያላችሁ ሁላችሁም በጣም አመሰግናለሁ። ያኔ በቃ በጣም ስትለፉልኝ ነበረ እና ዮና እኔ አውቃለሁኝ እኔ እናንተ አንመሰጋገንም፣ በጓደኛ መሀል ምስጋና የለም፣ ግን ከጓደኛም በላይ ነህ ለኔ እና አመሰግናለሁ። በቂ ነው። ከዚህ በላይ እንበይን አታምጪ ወይዘሪ። እና ያው እንዬ እንደዚህ ካልሽ እነሱንም አመስገነሻቸዋል። ያው ምስጋና ብቻ በቂ አይደለም እና ያው ፈጣሪ ይክፈላቸው ማለት አንዳንዴ እኔም ሳስበው አንድ ሰው ይሄን ያህል ጥንካሬ ሊኖረው አይችልም። አሁን እኔ ጥንካሬ ምኔ ምናምን እናንተ ናችሁ። ጸሎታችሁ በጣም ነው የምሬ ነው በጣም ነው እየደገፈኝ ያለው በጣም ማለት ነው። የተሻለ ነገር ይግጠም እያላችሁ ትጸልዩልኛላችሁ። የሆነ ማለት ኮመንቱ እንዳለ ለኔ ጥሩ ነገር እያሰባችሁ ምናምን ነውና እኔ ከዚህ በላይ ምንም አልፈልግም። በቃ ክፍዬ ይሄ ነው በቃ እኔም ፍላጎቴም ይሄ ነው ማለት ይሄ ጥንካሬን ፈጣሪ ያቆይልኝና ያው ከዚህ በላይ በጣም ትልቅ ደረጃ መድረስ እችላለሁ ማለት መድረስ እችላለሁ ስላችሁ በቃ ይሆናል አይደል የተረጋጋ ማንነት ገንብቼ መኖር ነው የምፈልገው። እኔ በቃ እንደዚህ አይነት ጸብ ውስጥ ምናምን መግባት አልፈልግም እና እሷንም ነግሬያቸዋለሁ ካዳንኳት በኋላ በቃ ሰላማዊ ህይወት ነው መኖር የምፈልገው እና እኔ ሳልሆን የእናንተ ጸሎት የእናንተ አምላክ የኔ አምላክ የሁላችንም አምላክ አድኗታል በእኛ ተመስሎና እግዚአብሔር ይመስገን። ዛሬ ሁሉንም ነገር እንግዲህ አጠናቀናል። ያው ይሄን ይመስላል። እንዲህ ካልሽ ደግሞ ከዚህ በኋላ ቶሎ ቶሎ እየመጣሽ ጠይቂያቸው። ከዚህ በኋላ ቤተሰባችሁ ነኝ እኔ እንግዲህ ያው ጠብቁኝ። ለአንቺ ጥሩ እስከተመኙ ድረስ አንቺ ደግሞ ወደ እነሱ መቅረብና አንዳንዴም ሀይ እያልሽ ትመለሻለሽ። ያው ካሜራ ትፈራለች ብያለሁ። ሰው እውነቱን ለመናገር ሰው የለም። ሰው ቢኖርን እንኳን እንደዚህ ቁጭ ብላ አታወራም ማለት ካሜራ ሰው ይዞ ምናምን ቁጭ ብላ አታወራም። ካሜራ በጣም ነው የምትፈራውና ስታንድ ላይ አድርገን ምናምን ነው ፎቶ ትነሻለሽ ነይ እንሂድ ምናምን ብዬ ተኝታ ነበር። ደውዬላት ነይ እንሂድ ምናምን ብዬ አይ አልወጣም ምናምን ስትለኝ ፎቶ አነሳሻለሁ በዛው እጋብዝሻለሁ ስል ተነስታ ያው ስልክ ሳልዘጋ ነው አጠገቤ መታ የደረሰችው እና እቺ ልጅ እንግዲህ ያው እስቲ ዞር ዞር ብለን ያው አሪፍ አየርም ተቀብለን ወደ የቤታችን የምንሄድ ነው የሚሆነው። እንግዲህ ስለመጣሽ ቁጭ ብለሽ ኦዲየንሶቼን ቤተሰቦቼን ስላወራሻቸው ስላመሰገንሻቸው የህይወት ተሞክሮች ያው እሱን ነገር ስላካፈልሽ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ያው ይህንን ይመስላል እንደ ቤተሰቦቻችን እና ያው ይህን እዚህ ቁመን ለማውራት የበቃ ነው ፈጣሪ ረድቶን ነው እና እንወዳችኋለን። እስቲ ወጣ እንላለን። ከዚህ ደግሞ ሌላ ቦታ ሄደን የምትፈልጊውን ነገር ትገዣለሽ ማለት ነው በራስሽ ገንዘብ እና በራስሽ ገንዘብ እኔ አንድም አላወጣም። እንወዳችኋለን። በሌላ በአዲስ ቪዲዮ እስክመለስ ድረስ ውድ ቤተሰቦቼ እንወዳችኋለን። አብራችሁን ቆዩ።